ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ቃል ስፖርት ዩቲዩብ ቻናላችን ለዚህ ሰዓት ለእናንተ ውድ አድማጮቻችን መርጠን ያሰናዳንላችሁን አጫጭር ስፖርታዊ መረጃዎች ደግሞ በቀደም ተከተል የምናጋራችሁ ይሆናል። ደውል ጊዜው ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋበዝን። በዚህኛውም ጥንቅራችን ውድ ቤተሰቦቻችን ታላላቆቹ ሊጎች ተመልሰዋል። የሳምንቱ መጨረሻ ላይ እንገኛለን። እነኚህን እውነቶች እናስቃኛችኋለን። ዛሬም ቀጥለው የሚደረጉ ጨዋታዎች አሉ። ከዛ በተጨማሪ በአውሮፓ ትልቆቹን ክለቦች የተመለከቱ ወቅታዊ ዕለታዊ የቡድን ዜናችን እንደተጠበቁ ናቸው። በማንቸስተር ዩናይትድ በኩል የዝውውር መረጃና ከቡድን ዜና ጋር በተያዘም በተለይም ከአንድ ተጫዋች መመለስ ጋር በተያዘ ሰበር መረጃ አለን። ለዩናይትድ ደጋፊዎች እናጋራችኋለን። ከአርሰናል ጋር በተያያዘ ለሶስተኛ ጊዜ ሁለተኛ ሆነው እንደሚጨርሱ ኦልሞስት ያረጋገጡበት ጊዜ የደረሰ ይመስላል። ከዛ በተጨማሪ ግን ከአርሰናል ዝውውር ጋር በተያያዘና ዩኤፋ ስለከለከላቸው አንድ ጉዳይ እናደርሳችኋለን። አርሰናል ቤት የሊቨርፑሉ አሰልጣኝ አርኔ ስሎት ባለፉት 6 ዓመታት እግር ኳስን የተቆጣጠሩበት መንገድ እጅግ በጣም አነጋጋሪ ነው። እሳቸውን እንደ አሰልጣኝ ሊቨርፑልን እንደ ቡድን እንመለከታለን። ከዛ በተጨማሪ ግን የሊቨርፑል ተጫዋቾችን የተመለከተም ወሳኝ መረጃ ይዘንላችኋል። የቼልሲ ቁልፍ ተጫዋች ጉዳት አስተናግዷል። የትኛው ተጫዋች የሚለውንም ከኛ ታገኛላችሁ። በቼልሲ ቤት የቡድን ዜናን አካተናል። ማንቸስተር ሲቲም ጀርመናዊን ኮከብ ፍሎሪያን ዌርዝን ለማስፈረም የሚያደርገውን ጥረትና ጋርዲዮላም ጥሩ ሁኔታ ላይ እንደሚገኝ ያመለከተውን አንድ ዘገባ እናደርሳችኋለን። ከዛ በተጨማሪ ውድ ቤተሰቦቻችን በአውሮፓ ትልቆቹን ክለቦች ትልቆቹን ተጫዋቾችና አጣርተን እናመጣላችኋለን ያልናችሁን አንድ መረጃ አጣርተን ይዘንላችሁ መተናል። በድጋሚ ቃል ስፖርት ዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ለሐሳብ አስተያየታችሁ አስቀድመን ከልብ እያመሰገን አጠር ያሉ ስፖርታዊ መረጃዎቻችንን ከጨዋታ ጠቆመን ጀምር። ዛሬ የሊግ ጨዋታዎች ይመለሳሉ ውድ ቤተሰቦቻችን። እንዲሁም ቅዳሜና እሁድም የሊግ ጨዋታዎች ቀጥለው የሚካሄዱ ነው የሚሆነው። ዛሬ በሴሪ ኤ ልክ 3:45 ሲል አታላንታ ከሊስ ይጫወታሉ። በጀርመን ቡንደስሊጋ ስቱትጋርት ከሄደን ምሽት 3:30። በፍራንስ ሊግ ፓሪስ ሰን ዠርሜን ከኒስ ምሽት 3:45 የሚደረግ ጨዋታ ነው። ውድ ቤተሰቦቻችን የፍራንስ ሊግ ፓሪስ ሰን ዠርሜን ዛሬ እንዲጫወት ያደረገበት ዋና ምክንያት በሳምንቱ አጋማሽ ከአርሰናል ጋር የአውሮፓ ሻምፒዮንስ ሊግ ጨዋታ ስላለበት እንደሆነ እንዳይዘነጋ። ሌላ በእንግሊዝ ምድር አንድ የሚጠበቅ ጨዋታ አለ ውድ ቤተሰቦቻችን። በስቶክ ሲቲ እና በሼፊልድ ዩናይትድ መካከል የሚደረግ የሻምፒዮንሺፕ ጨዋታ ነው። ሼፊልድ ዩናይትድ እንኳን አስቀድሞ በፕሌይ ኦፍ ፕሪሚየር ሊጉን መቀላቀል የሚችልበትን እድል ትኬት ቆርጧል። ስቶክ ሲቲ ግን የዛሬውን ጨዋታ ማሸነፍ ይጠበቅበታል። ስቶክ ሲቲ የዛሬውን ጨዋታ የሚያሸነፍ ከሆነ በሻምፒዮንሺፑ እንደሚቆይ ያረጋግጣል፣ ወደ ታችኛው ሊግ እንደማይወርድ ማለት ነው። ስለዚህ ከሼፊልድ ዩናይትድ ይልቅ ዛሬ ለቀድሞ የፕሪሚየር ሊግ ተሳታፊ ቡድንና አሁን ለሻምፒዮንሺፑ ተሳታፊ ቡድን ስቶክ ሲቲ እጅግ በጣም ወሳኝ የሚባል ጨዋታ ነው። በስፔን ላሊጋም ቀሪ ጨዋታዎች ትላንት ተመለከትን። አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ስቴዲየም ሪዮ ቫይካኖ ጋር ጨዋታውን አድርጎ ነበረ። ጨዋታው በአትሌቲኮ ማድሪድ 3-0 አሸናፊነት ተጠናቀቀ። ሶሎሮዝ 3ኛው ደቂቃ ላይ፣ ኮነር ጋላገር 45ኛው፣ ዩሊያን አልቫሬስ 77ኛው ደቂቃ ላይ ሶስቱን የአትሌቲኮ ማድሪድን የማሸነፊያ ግቦች ማስቆጠር ችለዋል። በአጠቃላይ የመጀመሪያ ዓመቱን እያሳለፈ የሚገኘው ዩሊያን አልቫሬስ በአትሌቲኮ ማድሪድ ቤት በመጀመሪያ ዓመቱ 15 የላሊጋ ግቦችን እንደዚሁ ማስቆጠር የቻለበት ነበረ። ሌላኛው ሪያል ቤት ከቫያዶሊድ ያደረጉት ጨዋታ ነበረ። ሁለቱ ኮከቦች ኢስኮና አንቶኒ ደምቀው ያመሹበት ምሽት ነበረ። 17ኛው ደቂቃ ላይ ሮድሪጌዝ ግብ አስቆጥሮ 1-0 መሩ። ከዛ በኋላ ቫያዶሊድን አቻ ያረገች ግብ ቹኪ 41ኛው ደቂቃ አስቆጥሮ እረፍት 1-1 ነበረ ጨዋታው የተጠናቀቀው። ከረፍት ሲመለሱ 64ኛው ደቂቃ ላይ ሄርናንዴዝ፣ 66ኛው ደቂቃ ላይ ኤስኮም፣ 84ኛው ደቂቃ ላይ ፓውርድ እንዲሁ 90ኛው ደቂቃ ላይ ኤልዛሉዝ ባስቆጠሯቸው ቀሪ 4 ግቦች በድምሩ ከረፍት በፊት ባስቆጠሯት አንድ ግብ 5-1 በሆነ ውጤት ሪያል ቤቲስ ድል አድርገዋል። በሁለቱ መካከል ያለ ጥምረት ግን እጅግ በጣም የተለየ ነው። በተለይም የኢስኮ የአንቶኒ
ጥምረታቸው 2025 ላይ ያው አንቶኒን ከዩናይትድ በውሰት ስለወሰዱ ማለት ነው የጀመረ ጥምረታቸው ፍጹም የተለየ ነው። ሪያል ቤቲስንም በላሊጋው ደረጃውን በብዙ መንገድ እንዲያሻሽል ያደረገም ውጤት ነበረ። ሌሎችም ጨዋታዎች ነበሩ። ሌጋኔስ ከጄሮና 1-1፣ ኦሳሱና ከሴቪያ ያደረጉትን ጨዋታ ደግሞ ኦሳሱና 1-0 በሆነ ውጤት በስፔን ላሊጋ ድል ያደረገበት ነበረ። ውጤቶቹን ተከትሎም በዚህ ሳምንት ከነበሩ ጨዋታዎች በኋላ አሁንም ባርሴሎና በ76 ነጥብ ላሊጋውን ይመራል። ሪያል ማድሪድ በ72 ይከተላል። አትሌቲኮ ማድሪድ ነጥቡን 66 ማድረስ ችሏል። ያው የሶስተኝነቱን ስፍራ ለማጽናት ካልሆነ በስተቀር በጣም አስቸጋሪ ነው ሪያል ማድሪድ እና ባርሴሎና ለመድረስ። አትሌቲኮ ቢልባኦም በ60 ነጥብ አራተኛ፣ ሪያል ቤቲስ በ54 ነጥብ አምስተኛ፣ እንደዚሁ ቪላሪያል በ52 ነጥብ ስድስተኛ ደረጃ ላይ መቀመጥ ችሏል። በስፔን ላሊጋ በጣሊያን አንድ ጨዋታ በትልቁ ሲጠበቅ ነበረ ውድ ቤተሰቦቻችን፣ በተለይም በኮፓ ኢታሊያ ኤስ ሚላንን በፍጻሜ የሚገጥመውን ቡድን ለመለየት ማለት ነው። በእርግጥ በቦሎኛና በኢምፖሊ መካከል የመጀመሪያ ዙር ጨዋታ ሲደረግ ቦሎኛ 3-0 በሆነ ውጤት ጨዋታውን አሸንፎ ነበረ በመጀመሪያው ዙር ጨዋታ ከአንድ ወር በፊት በነበረውና አሁንም ቅድመ ግምቱ ለቦሎኛ ነበር የተሰጠው። ቦሎኛ ትላንትናም 2-1 በሆነ ውጤት ድል አድርጓል ኢምፖሊን። ግብ በማስቆጠር ለቦሎኛ ፋቢያን 7ኛው ደቂቃ ላይ ቀዳሚ ያደረጋቸው ኮቫል ኒኮ 33ኛው ደቂቃ ላይ ኢምፖሊን አቻ አድርጎ ነበረ። በኋላም ላይ ግን ዳሊንጋ 86ኛው ደቂቃ ላይ ለቦሎኛ ያስቆጠራት ግብ ቦሎኛን በጨዋታ 2-1 በድምር ውጤት ደግሞ 5-1 እንዲያሸንፉ አደረጋቸው። በዚህም መሰረት ዕለተ ሮብ ምሽት በነበረው የኤስ ሚላን እና ኢንተር ሚላን ጨዋታ ኤስ ሚላን 3-0 በሆነ ውጤት ድል አድርጎ ነበረ። በአጠቃላይ ኤስ ሚላን እና ቦሎኛ ለኮፓ ኢታሊያ የፍጻሜ ጨዋታ ማለፋቸውን አረጋግጠዋል። ቦሎኛ ከኤስ ሚላን በፈረንጆች አቆጣጠር ሜይ 14 ደግሞ የፍጻሜ ጨዋታቸውን እንደዚሁ የሚያደርጉ ይሆናል ማለት ነው። የሪያል ማድሪዱ የአማካይ ስፍራ ተጫዋች ጁድ ቤሊንግሃም በትከሻ ጉዳት ህመም እየተሰቃየ መሆኑ ተረጋግጧል። የአማካይ ስፍራው ተጫዋች በ2023 ነበረ የትከሻ ጉዳት አስተናግዶ የነበረ፣ በወቅቱም ቀዶ ጥገና አስፈልጎት ነበረ። ታዲያ ተጫዋቹ አሁንም የተወሰኑ ስሜቶች ባለፉት 2 ዓመታት እየተሰሙትና ወይም የህመም ስሜት እንዳለ አልፎ አልፎም በህመም ማስታገሻ ጨዋታዎችን እያደረገ እንደሆነ ተረጋግጧል። ምናልባት ተጫዋቹም ተጨማሪ ሕክምና በአመቱ መጨረሻ ላይ ሊያደርግ እንደሚችልም ነው መረጃዎች እየወጡ የሚገኙት። እዛው በሪያል ማድሪድ ጋር በተያያዘ ውድ ቤተሰቦቻችን ሰሞኑን ትሬንት አሌክሳንደር-አርኖልድ ግብ አስቆጥሮ ደስታውን የገለጸበት መንገድ ምናልባትም የሊቨርፑል ቆይታው ዳግም ሊጤንበት ይችላል የሚሉ መረጃዎች እየወጡ እንደነበረ ይታወሳል። ታማኙ የዜና ምንጭ ፋብሪዞ ሮማኖ እንዳረጋገጠው ከሆነ ግን ምንም የተቀየረ ነገር የለም። በአመቱ መጨረሻ እንደተጠበቀው ሪያል ማድሪድን ይቀላቀላል የሚል መረጃን ይዞ ወጥቷል። ከባርሴሎና ጋር በተያያዘ ላሚን ያማል ሰሞኑን መጠነኛ ጉዳት እንዳለበት ሲነገር ነበር። በትላንትናው ዕለት ግን ከዋናው ቡድን ጋር ሙሉ ልምምዱን ማድረጉም ተረጋግጧል። በዚህ መሰረት ቅዳሜ ምሽት 5 ሰዓት ላይ በሚደረገው ኤል ክላሲኮ የኮፓ ዴላሬ የፍጻሜ ጨዋታ ላይም እንደሚገኝ አሰልጣኝ ሃንሲ ፍሊክ አረጋግጧል። ሙሉ ልምምዱንም እንደዚሁ ከቡድኑ ጋር ማድረጉን የተረጋገጠው። ውድ ቤተሰቦቻችን ትላንት ማለዳ ላይ በነበረን የስፖርት የመረጃ ክፍለ ጊዜ የላሊጋው የወሩ ምርጥ ተጫዋች የባርሴሎናው ፔድሪ ነው የሚል መረጃ ድርሰናችሁ፣ መረጃውን ግን ኦፊሻሊ ከላሊጋው ስናረጋግጥ ደግሞ በድጋሚ እንነግራችኋለን ብለናችሁ ነበረ። በዚህ መሰረት መረጃውን እንደነገርናችሁ ነው የ2024-25 የውድድር ዘመን የወራ መያዝያ የወሩ ምርጥ ተጫዋች ስፔናዊው የባርሴሎና የመሃል ሜዳ ተጫዋች ፔድሪ መሆኑን ላሊጋው እንደዚሁ ያረጋግጧል ማለት ነው። የውስጥ ምንጮቻችን ያደረሱንን ሰበር መረጃ ነበረ በማለዳው መረጃችን ያደረስናችሁ ትላንትና። ፔድሪ በእግር ኳስ ሕይወቱ ለመጀመሪያ ጊዜ የላሊጋም የወሩ ምርጥ ተጫዋች እንደዚሁ ተብሎ ሽልማቱን ተረክበዋል። ባየር ሙኒክና በሌሮይ ሳኔ መካከል ድርድር ሲደረግ እንደነበረ ይታወቃል። አሁን ወደ ጀርመን አካባቢ እየወጡ ያሉ መረጃዎች እንደሚያመለክቱት ከሆነ እስከ 2028 በሙኒክ የሚያቆይ የ3 ዓመት ኮንትራት እንደሚፈርምና አብዛኞቹ ምንጮች እንደውም መፈረሙን የሚጠቅስና 10 ሚሊዮን ዩሮ ደሞዝ እንደዚሁ ቦነስ መልክ ደግሞ 5 ሚሊዮን ዩሮ ተጨማሪ ክፍያ ያስገኝለታል የተባለ እንደሆነ እየጠቆሙ ይገኛሉ። ይህንን መረጃ ልክ እንደ ፔድሪ ሁሉ አጣርተን በቀጣዩ መረጃ እናመጣዋለን። ግን በርከት ያሉ የጀርመን የመገናኛ ብዙሃን እስከ 28
ባየር ሙኒክ ቤት ሌሮይ ሳኔ እንደሚቆይ መረጃው አለን የሚሉ መረጃዎችን በስፋት እያጋሩ ይገኛሉ። ይህ የሚሆን ከሆነና የሚሳካና እንደተባለውን ፈርሞ ከሆነ ደግሞ ወደ አርሰናል ይመጣል በሚል ሲዘገብ የነበረው የሩመር መረጃ ይቀራል ማለት ነው። እንደሚታወቀው ከማይክል አርቴታ ጋር አብረው በሲቲ ቤት ሰርተው ነበረ። የቡካዮ ሳካን ተተኪ ሲፈልጉ በቅዳቸው እስከያዙ ተጫዋች አንደኛው እንደነበረ ይታወቃል። የአውሮፓ እግር ኳስ ማህበር በሚቀጥለው የውድድር ዘመን የሻምፒዮንስ ሊግ ፎርማትን ለመቀየር ንግግር ላይ እንደሆኑ ተረጋግጧል። በጥሎ ማለፍ ጨዋታ ላይ ጭማሪ ሰዓት እንዳይኖር ማድረግ፣ ቡድኖቹ በደርሶ መልስ ጨዋታ አቻ ከወጡ በቀጥታ ወደ ፍጹም ቅጣት ምት እንዲያመሩ ማድረግም ነው የተባለው። በደረጃ ሰንጠረዡ እስከ 8ኛ የጨረሱ ቡድኖች በሩብ ፍጻሜና በግማሽ ፍጻሜ በሜዳቸው የሁለተኛውን ጨዋታ እንዲጫወቱ ማድረግ፣ ከሩብ ፍጻሜ በፊት የአንድ ሀገር ቡድኖች እርስ በርስ እንዳይጫወቱ ማድረግ፣ ሌሎች በአውሮፓ ሻምፒዮንስ ሊግ ቀጣይ እንዲተገበሩም ውይይት ላይ ያሉ ሐሳቦች ናቸው ተብሏል። የጀርመኑ ተነባቢ ጋዜጣ ቢልድ ነው ይሄንን መረጃ በፊት ገጹ ላይ ይዞት የወጣው። ዘ ስፔሻል ዋን ጆዜ ሞሪኒዮ ሰሞኑን ስማቸው በስፋት ከብራዚል ብሔራዊ ቡድን ጋር ሲያያዝ እንደነበረ እናስታውሳለን። እሳቸውም ጥያቄውን እንደማይቀበሉት ነበር የቅርብ ምንጮቻቸው ያረጋገጡት። አሁን ሲኤንኤን ስፖርት ይዞት በወጣው መረጃ መሰረት የጆዜ ሞሪኒዮ ስም ደግሞ ከፖርቹጋል ብሔራዊ ቡድን ጋር መያያዝ ጀምረዋል። ፖርቹጋል አሰልጣኝ የፖርቹጋል ብሔራዊ ቡድንን 2026 የዓለም ዋንጫም እንዲመሩ እጩ ናቸው እየተባለ ይገኛል። ጆዜ ሞሪኒዮ የአጭር ጊዜ ቡድን የማዘጋጀት ችግር የለባቸውም። እንደውም እሳቸው ብዙ ጊዜ የሚታሙበት ዋነኛው ጉዳይ ወይም ችግር ረጅም ጊዜ የሚቆየ ቡድን የመስራት ችግር አለባቸው። ግን የእሳቸው ቡድን ለአጭር ዓመታት ዋንጫዎችን ያሳካሉና የዋንጫ አሰልጣኝም ተብለው ይሞገሱ ነበረ። ለማንኛውም ስማቸው በስፋት ከፖርቹጋል ብሔራዊ ቡድን ጋር ደግሞ መያያዝ ጀምሯል። ምላሻቸውን የምናደርሳችሁ ይሆናል። የቀድሞ የባርሴሎና እና ማንቸስተር ዩናይትድ ግብ ጠባቂ ቪክተር ቫልዴዝ በአሰልጣኝነት መሾሙ ትላንትና ይፋ ተደርጓል። ቪክተር ቫልዴዝ አሁን ላይ በስፔን 4ኛ ዲቪዚዮን የሚወዳደረውን ሪል አቪላ ክለብን በኃላፊነት መረከቡን የተነገረው። ከዚህ በፊት የባርሴሎና ታዳጊ ቡድን ሲያሰለጥን የነበረው ቪክተር ቫልዴዝ ባለፉት 3 ዓመታት ያለ ኃላፊነት ቆይቶም ነበረ። ቪክተር ቫልዴዝ አሁን ላይ በክለቡ እስከ 2027 የሚያቆየውን ውል በመፈራረም ስራውንም እንደዚሁ መጀመሩ ነው ይፋ የተደረገው። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ ተመራረጡ ስፖርታዊ ጥንቅሮችን የምታደምጡበት ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ዕለታዊ መረጃዎቻችን እንሻገር። በድጋሜ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። ካልቨን ፊሊፕስ ከሊድስ ዩናይትድ ማንቸስተር ሲቲን ከተቀላቀለ በኋላም ከተጫወተው ጨዋታ ይልቅ በውሰት የተዘዋወረባቸው ክለቦች ላቀ ብለዋል። ካልቨን ፊሊፕስ እንደሚታወቀው በሚቀጥለው የውድድር ዓመት ሊድስ ዩናይትድ ወደ ፕሪሚየር ሊጉ የሚያደግ ከሆነ ሊድስን የሚቀላቀል እንደሆነ እየተዘገበ ይገኝ ነበረም። ተጫዋቹ ሆነ በኢፕስዊች ታውን እየተጫወተ ይገኛል በውሰት። ኢፕስዊች ታውንም የመጨረሻ የውሰት ቆይታው እንደሚሆን ተረጋግጧል። ሊድስ ዩናይትድ እንደሚታወቀው በሚቀጥለው የውድድር ዓመት በፕሪሚየር ሊጉ ይሳተፋል። በዚህ መሰረት የቀድሞ ተጫዋቻቸው ካልቨን ፊሊፕስ የማንቸስተር ሲቲ ኮንትራቱ አልቆ የውሰት ጉዞ ማብቀቶ ዳግም እንደሚቀላቀላቸው ነው ፉትቦል ኢንሳይደር ያረጋገጠው። የቀድሞ የማንቸስተር ዩናይትድ ተጫዋችና ሌጀንድ ዋይኒ ማርክ ሩኒ የዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ የታዩ ምርጥ 5 ተጫዋቾች ብሎ ምርጫውን ይፋ አድርጓል። በዚህ መሰረት የዚህ የውድድር ዓመት የፕሪሚየር ሊጉ ምርጡ ተጫዋች ሳላህ ነው ብሏል። ሁለተኛ የኒካስል ዩናይትዱ አሌክሳንደር ኢሳክ፣ ሶስተኛ የቼልሲውን ኮል ፓልመር፣ አራተኛ የኖቲንግሃም ፎረስቱን ጊብስ ዋይት፣ አምስተኛ የማንቸስተር ዩናይትዱን ብሩኖ ፈርናንዴዝን መምረጥ ችሏል። አንደኛ ደረጃ ያስቀመጠው ግን የሊቨርፑሉን መሐመድ ሳላ ነው። ምናልባት እናንተም በገለልተኝነት ከምትደግፉት ክለብም ከሆነ ካልሆነም ደግሞ በገለልተኝነት የዚህ ውድድር ዓመት ክስተት የነበረ ወይም ምርጡ ተጫዋች ማን ነበር? የእናንተን የግል መልከታ በሀሳብ መስጫ ሳጥናችን ላይ ልታጋሩ ትችላላችሁ። ማውሪሲዮ ፖቼቲኖ ዳግም ስማቸው ከቶትናም ሆትስፐርስ ጋር መያያዝ ጀምሯል። በተለይም በቡድን ውስጥ የፖስቴኮግሉ ቆይታ አሁንም እርግጥ እንዳልሆነ ይታወቃል። በርካቶች እንደውም በአመቱ መጨረሻ ይለቃሉ እያሉ ነው። የፉላሙ ማርኮ ሲልቫ፣ የበርንማውዙ አንዲ ኢራኦላም በተጨማሪ አሁን ደግሞ የቀድሞ አሰልጣኛቸው ፖቼቲኖም ስማቸው እየተያዘ ነው።
ፖቼቲኖ ግን የአሜሪካ ብሔራዊ ቡድንን በ2026 የዓለም ዋንጫ ለመምራት እንግዲህ ፊርማቸውን አኑሮ ብሔራዊ ቡድኑን እያሰለጠኑ እንደሆነ ይታወቃል። በመጀመሪያ የብሔራዊ ቡድን ጨዋታዎቻቸው ላይ የፍጻሜም ጨዋታ ጭምር ሽንፈት እንደገጠማቸው ይታወቅ ነበር። እሳቸው በእርግጥ ብሔራዊ ቡድኑን ለማዘጋጀት ጥሩ አጋጣሚ ጥሩ እድል ይሰጠናል ብለው ቢያልፉትም አሁን ግን ስማቸው ዳግም ከቀድሞ ክለባቸው ቶትናም ጋር እየተያዘ ነው። ይህ ሲሆን ግን ለመጀመሪያ ጊዜ አይደለም። ከዚህ ቀደም ስማቸው ሲነሳ ነበረ። እሳቸውም እዚህ ቡድን ውስጥ ያልጨረስኩት የቤት ስራ አለ ማለታቸው የሚዘነጋ አይደለም። ፔፕ ጋርዲዮላ በዚህ ውድድር ዓመት እንደ ቡድን ማንቸስተር ሲቲ በመውረዱ ዙሪያ እሳቸውም በግል ሕይወታቸው ጥሩ ጊዜ አልነበራቸውም የሚሉና በኋላም ላይ ከባለቤታቸው ጋር ፍቺ ላይ እንደነበሩ በዛ ምክንያት መረጋጋት እንደተሳናቸውና እግር ኳሱን በትክክል መምራት ተስኗቸው እንደውም ሲቲ ለገባበት የውጤት ቀውስም እንደ ምክንያትም ሲነሳ ነበረ። አሁን ጥሩ የሚባለው ዜና ግን እሳቸው የግል ሕይወታቸው መስተካከሉን የሚጠቁሙ መረጃዎች እየወጡ ይገኛሉ። ምናልባትም ፔፕ ጋርዲዮላ የግል ሕይወታቸው ከተስተካከለ ቀጣይ ውድድር ዓመት ያምናቀውን ሲቲ መልሱልናል የሚለው የሚጠበቅ ነው የሚሆነው። እሳቸው ግን በግል ከባለቤታቸው ጋር የነበራቸውን ችግር መፍታታቸውን ነው በርከት ያሉ የስፔን የመገናኛ ብዙሃን እያረጋገጡ የሚገኙት። ማንቸስተር ሲቲዎች በጀርመናዊ ኮከብ ፍሎሪያን ዌርዝ ላይ መሻሻሎችን አሳይቷል የተባለው አሰልጣኝ ፔፕ ጋርዲዮላ ለኬቨን ደ ብሩይነ ትክክለኛ ተተኪ ይሆናል ብለው ካሰቧቸውና በዝርዝራቸው ውስጥ እንዲያዙ ካረጉ ተጫዋቾች አንደኛው ፍሎሪያን ዌርዝ እንደሆነ የሚታወቃል። እሱን ለማስፈረም እንዳደረጉት ጥረት እንዲሁም በሰጡት ትልቅ ቦታ ላይም በጣም ተደንቋል የተባለው ተጫዋቹ በግል ደረጃ የተለያዩ ስምምነቶች መፈጸማቸውም ይህ ዝውውር የመሳካት ዕድሉን ከፍተኛ ያደርገዋል ቢባልም ነገር ግን ሲቲ ተጫዋቹን በማስፈረም ሂደት ላይ አሁንም ከበድ ያሉ ፉክክሮች ከጀርመኑ ክለብ ባየር ሙኒክና ከሪያል ማድሪድ መጠበቁ አይቀርም ነው የተባለው። ቀጣይ ክረምት ላይ ግን ትልቁ የዝውውር አጀንዳም እንደሚሆን ይጠበቃል። ይህ ተጫዋች ዊሊያን ኢስታቪዮ ሰዎች እኔ ቼልሲን ለምን እንደተቀላቀሉ ቼልሲ ምን ያህል እኔን እንደፈለገኝ የተረዱት ነገር የለም። ቼልሲዎች በእኔ ብቃት በጣም እርግጠኛ ስለሆኑ እኔ ወሰዱኝ ብለዋል። ሰዎች ቼልሲና በእኔ መካከል ያለውን ነገር ግልጽ ያለውን ነገር ያቁም። ቼልሲዎች ግን ትልቅ ፕሮጀክትን ያቀረቡልኝ ያንን ፕሮጀክት ስለወደድኩት ነው እየተቀበልኩት። ስለዚህ ወደ ቼልሲ መሄዴ ትክክለኛ ውሳኔ ነበር ብለዋል። ትላንትና ይህ ተጫዋች ጉዳት አስተናግዷል። ወደ ቤተሰቦቻችን ከቦሊቫር ጋር ጨዋታ ነበረው ፓልሜራስ። በጨዋታው ላይ አንድ ግብ አስቆጠረ። 100% የተሳካ ክሮስን ወደ ፍጹም ቅጣት ምት 100% ረጃጅም ኳስ ስኬታማ አንድ ቁልፍ ኳስ አቀበለ። ከሁለት ድሪብል አንዱን አሳካ። 8ኛ ግቡን 2025 ከገባ ብቻ በኋላ ለፓልሜራስ ማስቆጠር የቻለበትም እጅግ በጣም አስደናቂ ምሽት ያሳለፈበትም ነበረ። ነገር ግን ተጫዋቹ ጉዳት አስተናግዶ በቃሬዛ ነው ከሜዳ ያስወጡት። ውድ ቤተሰቦቻችን ለምን ያክል ጊዜ ጉዳት ላይ ቆያል የሚለው ነገር ይጠበቃል። በእርግጥ በዓለም ክለቦች ዋንጫ ቼልሲን እንደማይቀላቀል ተረጋግጧል። የቼልሲ ንብረት የሚሆነው ከቀጣዩ ውድድር ዓመት የእንግሊዝ ፕሪሚየር ሊግ ጅማሮ ጀምሮ ነው። በዓለም ክለቦች ዋንጫ ግን እዛው በፓልሜራስ ነው የሚቆየው። አሁን ጉዳት ላይ ነው። ጉዳቱ እስከመች ነው የሚለው ጉዳይ በቀጣይ ምናልባትም ወደ እንግሊዝ የሚመጣበት ጊዜ ላይ የራሱ የሆነ ተጽዕኖም እንደዚሁ ይኖረዋል ተብሎ ይጠበቃል። የቀድሞ የአርሰናል ተጫዋች ኢማኑኤል ፔቲ ስለ ቼልሲ ሐሳቡን አጋርቷል። ቼልሲዎች ሜዳ ላይ እጅግ በጣም ከባድ ጊዜን እያሳለፉ ነው፣ በተለይም ባለፉት 2 እና 3 ዓመታት ብለዋል። ይህ ቡድን በርከት ያሉ ወጣት ተጫዋቾችን እንደዚሁም ቁልፍ ተጫዋቾችን ይዟል። በሜዳ ላይ ግን እያደረጉ ባሉት ነገር በጣም የራቀ ቡድን ብሎታል ከስኬት። እናም ያንን ነገር በአዲስና በነባር ተጫዋቾቻቸው ማግኘት አልቻሉም። በእርግጥ እንደ ምክንያት ብሎ የሚያነሳው ነገር አለ ኢማኑኤል ፔቲ። አንደኛው ጉዳት ነው። ሁለተኛው ነገር ደግሞ እነኚህ የተጠበቁት ተጫዋቾች የተጠበቀውን ያህል ሜዳ ላይ አለማድረጋቸው ነው። ቼልሲዎች ይሁላ ገንዘብ አውጥተውም ሜዳ ላይ ያንን አይነት የወረደ አቋም በማሳየታቸው ግን በቼልሲ ቡድን እኔ ደስተኛ አይደለሁም ብሏል። የቀድሞ የአርሰናል ተጫዋች የነበረው ኢማኑኤል ፔቲ። ዘንድሮ ቼልሲ ትልቅ ነገር መሻሻል ይጠበቅበታል ተብሎ የሚጠበቀው በግብ ጠባቂዎች ጉዳይ እንደሆነ ይታወቃል። በዘንድሮ የውድድር ዓመት ቼልሲ ውስጥ እየተጫወቱና ከቼልሲ ውጭ እየተጫወቱ ያሉ በውሰት ማለት ነው ያሉ ግብ ጠባቂዎችን ከተመለከትን እንደ ፒትሮቪች ምርጥ ጊዜን እያሳለፈ ያለ አንድም የቼልሲ ግብ ጠባቂ የለም። ወደ 7.08 ሬቲንግ ተሰጥቶታል። ፔንደርሰን 6.85፣ ኬፓ አሪዛባላጋ በሳውዝሃምፕተን ይገኛል ወደ 6.73 ተሰጥቶ ሶስተኛው ነው። ሮበርት ሳንቼዝ የቡድኑ ዋና ግብ ጠባቂ ግን 4ኛ ደረጃ ነው ሬቲንግ ያለው ወደ 6.54
6.7 ፊሊፔ ጀርገንሰን ወደ 6.33 አለው መረጃውን ሁስኮርድ ነው ይዞት የወጣው ቼልሲ በዘንድሮ የውድድር ዓመት በቋሚነት ከተጠቀማቸው ግብ ጠባቂ ይልቅ በውሰት ያሉትና ሌሎቹ ግብ ጠባቂዎቹ የተሻለ ፐርፎርም አድርገዋል ቀጣዩ የውድድር ዓመት አሰልጣኝ ኤንዞ ማሬስካ ልባት ይሰጡበታል ተብሎ የሚጠበቀው ትልቁ የሜዳ ክፍላቸውም ነው ቼልሲ ግን 2014-15 ላይ የነበረው ፍጹም ጠንካራው ቡድን አሁንም በትልቁ የሚጠበቅ ነው እንደውም ከሰሞኑ አንድ ቼልሲ ቤት ተቃውሞ ነበረ ካስታወሳችሁ ከሁለት ወር በፊት ገደማ ማለት ነው ተቃውሞም ክለባችንን መልሱልን የሚል ተቃውሞ ነበረ የወቅቱ ቼልሲ 2014-15 ላይ የዓመቱ ምርጥ ተጫዋች ይፋ ሲደረግ በዓመቱ ምርጥ ተጫዋቾች 6 ተጫዋቾችን ያስመረጠ ብቸኛው ቡድን ነበረ በወቅቱ በርከት ያሉ ተጫዋቾችን ካስመረጠው የቼልሲ ቡድን በተጨማሪ ሃሪ ኬን ፊሊፔ ኮቲኒሆ አሌክሲስ ሳንቼዝ ሪያን ቤርትራንድ እና ዴቪድ ዴሃ ብቻ ናቸው ከሌላ ክለብ የተመረጡት እነኚህ ተጫዋቾች ብንደምራቸው ድምራቸው 6 ነው የቼልሲ ተጫዋቾች እነኚህ ተጫዋቾች እንደምራቸው ብዛታቸው 5 ነው የቼልሲ ተጫዋቾች ብዛት 6 ነበርና ከሌሎች ክለቦች ድምር ራሱ ያንድ የቼልሲ ቡድን ይበልጥ ነበረ እናም የቼልሲ ደጋፊዎች እንደዚህ አይነቱን ክለባችንን ነው መልሱልን ሲሉ ከሁለት ወር በፊት ገደማ ተቃውሞ ሲያቀርቡ የነበረው መረጃውን ከኦፕታ ላይ ያገኘ ነው አሌክሲስ ማካሊስተር በማህበራዊ ትስስር ገጽ ስሜ ከሪያል ማድሪድ ጋር መያያዙን ተመልክቻለሁ ብሏል ግን ብዙ አዝናኝ ዜና አይደለም ሲል ነው የገለጸው ይህ በሩመር የተዘገበው ዘገባ እኔም ተመልክቼው ነበር ነገር ግን አሁን ወሳኙ ጉዳይ እሱ አይደለም ወሳኙ ጉዳይ አሁን ክለብ ያለበት ነው ክለቤን በጣም ወዳለው ሊቨርፑልን ለዚህ ክለብም ጥሩ ነገር ማሳለፍ ፈልጋለሁኝ ባለፈው ሳምንት ጥሩ አልነበርኩኝም በተለይም ደግሞ ከሜዳ ላይ በቂ ግልጋሎት ለቡድን ያልሰጠውም ነገር ግን ጥሩ ነገር ሊቨርፑል ጥሩ ቦታ ላይ ነው ያለው ዘንድሮ በቀጣይ ጨዋታ ላይ ራሴን ስለማሻሻል ብቻ ነው እያሰብኩ የሚገኘው ከዚህ ቡድን ጋር በርካታ ነገሮችን ማሳካት ፈልጋለሁ ለደጋፊዎቹና ለክለቡም ትልቅ ክብር አለኝ ከተማውንም እጅግ በጣም ወደዋለሁ ለዚህ ከተማ እኔ ብቻ ሳልሆን ቤተሰቦቼም እንደዚሁም ጓደኞቼ ፍቅር አላቸው ሁልጊዜም ቢሆን you will never walk alone እንዘምራለን ይሄንንም እናደርገዋለን ብሏል ይሄንን መዝሙር ስሰማም እጅግ በጣም ደስ ነው የሚለኝ መዝሙሩንም በቤቴ ሰማዋለሁ ብሏል ከስቴዲየም ውጪ ናም በዚህ ቡድን ውስጥ ሁሉም ነገር ለኔ መልካም የሚባል ነው በቀጣይ ጨዋታ ራሴን ስለማሻሻል ብቻ ነው እያሰብኩ ያለሁት መረጃው ብዙም አዝናኝ አይደለም ብሎታል ከሪያል ማድሪድ ጋር ስሙ መያያዙን ተከትሎ ከጋዜጠኞች ለቀረበለት ጥያቄ ምላሽ ሲሰጥ ባለፉት 6 የፕሪሚየር ሊግ ጨዋታዎች ተጫዋቾች ባሳዩት ብቃት መሰረት ሉዊስ ዲያዝ ከፍተኛውን ሬቲንግ ያገኘ ተጫዋች ሆኗል ወደ 7.98 ሬቲንግ ተሰጥቶታል ሁለተኛ ደረጃ ላይ ተቀመጠው ጃኮቭ ሜርፊ ነው ወደ 7.73 ሬቲንግ ያለው ሃርቪ ባርንስ ወደ 7.67 ሶስተኛው ተጫዋች ነው ብሪያን መቤሞ ኦመር መርሙሽ አሌክሲስ ማካሊስተር ሪያን አይት ኑሪ ዩሪ ቴሌማንስ ብሩኖ ፈርናንዴዝ እና ጄምስ ታርኮውስኪ እስከ 10ኛ ያለውን ደረጃ ይዘዋል ባለፉት 6 ጨዋታ ግን የሉዊስ ዲያዝን ያክል በሁስኮርድ ከፍተኛ ሬቲንግ የተሰጠው ተጫዋች አናገኘም በሊቨርፑል ቤት ሁለተኛ የፕሪሚየር ሊግ ዋንጫቸውን ሊያሳኩ ደግሞ ከጫፍ የደረሱ ተጫዋቾች አሉ የመጀመሪያውን ዋንጫ ማሳክተው ማለት ነው በዚህ መሰረት አሊሰን ቤከር ኮማኒ ኬለር ቨርጂል ቫን ዳይክ ሳላ አንዲ ሮበርትሰን ትሬንት አሌክሳንደር-አርኖልድ ጆዋ ጎሜስ ካርተስ ጆንስ እና ሃርቪ ኤሊዮት እሁድ በሚደረገው ጨዋታ ቡድናቸው 1 ነጥብ ካሳካ ለሁለተኛ ጊዜ እንግሊዝ ፕሪሚየር ሊግ ዋንጫ የሚያነሳው ስብስብ አባል ይሆናሉ ከዛ ውጭ የተቀሩት የሊቨርፑል ተጫዋቾች ግን ለመጀመሪያ ጊዜ ነው ከሊቨርፑል ጋር የፕሪሚየር ሊጉን ዋንጫ የሚያነሱት አንደኛው ሪያን ግራቨንበርች ነው ሪያን ግራቨንበርች ገና በ22 ዓመቱ በ5 የሊግ ጨዋታዎች ላይ መሳተፍ ችሏል 5 ዋንጫዎችን ማንሳት ችሏል ይህ ተጫዋች ገና ወጣት ተጫዋች ቢሆንም ነገር ግን በሊግ ደረጃ የጀርመን ቡንደስሊጋን ያነሳ ኤርዲቪዚዮን ያነሳ አሁን ደግሞ ፕሪሚየር ሊጉን ለማንሳት 1 ነጥብ ብቻ የቀረው ተጫዋች ነው ከአዲሶቹ ተጫዋቾች ደግሞ ከዚህም በፊት በሊግ ደረጃ በዋንጫ ስኬት የነበረው ሪያን ግራቨንበርች ነው ሊቨርፑልን በሁለት ምዕራፍ እንኳን ከፍለን ብንመለከት ወደ ቤተሰቦቻችን በመጀመሪያ ዙር 16 ጨዋታና አሁን በመጨረሻዎቹ 17 ጨዋታዎች ብናይ የቡድኑ ወጥነትን በደንብ እንመለከትበታለን ለአብነት ያክል በመጀመሪያ 16 ጨዋታ 39 ነጥብ ነው የሰበሰበው በመጨረሻዎቹ 17 ጨዋታን በተመሳሳይ 40 ነጥብ ሰብስቧል ኦልሞስት የ1 ነጥብ ልዩነት ነው ያለው በመጀመሪያው አጋማሽ ወደ 37 ግቦችን አስቆጠረ አሁን ወደ 38 ግቦችን በሁለተኛው ዙር ላይ አስቆጥረዋል
ኦልሞስት የአንድ ግብ ልዩነት ነው እዚህ ጋር ያለው 16 ግብ አስተናገዱ በመጀመሪያዎቹ 16 ጨዋታ በመጨረሻዎቹ 17 ጨዋታ 15 ግብ አስተናገዱ እዚህ ጋር የአንድ ግብ ልዩነት ነው ያለው በተመሳሳይ 7 ክሊን ሺት አስመዝግበዋል 256 የግብ ሙከራ ነበራቸው በመጀመሪያዎቹ 16 ጨዋታ ሊቨርፑሎች አሁን ወደ 310 የግብ ሙከራዎችን አድርገዋል እንደውም የተሻሻሉበት ቁጥራቸው ነው በጎል ሙከራ በማስተናገድ 163 ነበረ በመጀመሪያው ዙር በሁለተኛው ዙር 151 ይሄም በጣም የተሻሻሉበት ነው ግብ ሊሆኑ የሚችሉ ሙከራዎችን በማድረግ ኦልሞስት ተመሳሳይ ነው 36% ጎል ሊሆን የሚችል ሙከራን አድርገዋል በየጨዋታው በአማካኝ 107.4 ኪሎ ሜትርን በሁለተኛው አጋማሽ ሸፍነዋል ይህም ቁጥር በመጀመሪያው አጋማሽ የሸፈኑት ነው ሊቨርፑል በሁለቱም የዙር ጨዋታዎች ወጥነቱ አሁንም እንዳለ ነውና አንድ ለዋንጫ የሚፎካከር ቡድን የሚጠበቅበትን ነገር በሙሉ ያሟላ ኮንሲስተንሲው እጅግ በጣም አስገራሚ ቡድን ነበረ ታዲያ ይህንን ቡድን እየመሩ የሚገኙት አሰልጣኝ አርኔ ስሎት በኮቪድ-19 ምክንያት ሊጉ ሲራዘም የኢዜድ አልካማር በሆላንድ አሰልጣኝ ነበሩ እሳቸው ኤርዲቪዥን ሁለተኛውን እንዲያጠናቅቁ ሆነ በኋላ በላይ ግን በሁለተኛው ውድድር ዘመን ከፌኖርድ ጋር ሊጉን አሸናፊ መሆን ቻሉ በመጀመሪያው ውድድር ዘመን ከሊቨርፑል ጋር ደግሞ የሊግ ዋንጫን ለማሸነፍ ከጫፍ ደርሰዋል ያለፉት 6 ዓመታት የሳቸው የእግር ኳስ ህይወት መነሻ ነበረ የመጀመሪያው አሰልጣኝነታቸውን 2019 እንደ አውሮፓውያን አቆጣጠር ከጀመሩ ጀምሮ አርኔ ስሎት የሊግ ሪከርዳቸው እጅግ በጣም አስደናቂ የሚባል ነው አሁን ደግሞ ከሊቨርፑል ጋር ዋንጫ ሊያነሱ አንድ ቀንና አንድ ጨዋታ አንድ ነጥብ ቀርቷቸዋል እሷም ቀን እሁድ ናት ውድ ቤተሰቦቻችን አርሰናል ቤት እንሂድ ዊሊያም ሳሊባ በፓላስ ጨዋታ ላይ ስተት ሰርቶ ቡድኑ ግብ እንደተቆጠረበት ይታወቃል ባለፉት 3 ጨዋታ ሁለተኛ ስተቱም እንደሆነ ነገረናችኋል ግን ደግሞ እጅግ በጣም መልካም የሚባለም ጎን ያሳለፈበት አንድ ሪከርድም የያዘበት ነበረ ዊሊያም ሳሊባ ከእረፍት በፊት 84 ኳሶችን ለቡድን አጋሎቹ በተሳካ ሁኔታ ማቀበል ችሏል ይህም በእንግሊዝ ፕሪሚየር ሊግ ለአርሰናል ከሚጫወቱ ተጫዋቾች ውስጥ በመጀመሪያ 45 እንደዚህ አይነት ቁጥር ሲመዘገብ ከግራኒት ዣካ 2016 በኋላ ለመጀመሪያ ጊዜ ነው ይህ ፍጹም የተለየ የሚባለው ቁጥሩ ነው በዊሊያም ሳሊባ በኩል በወቅቱ 85 ነበር የፈጸመው ግራኒት ዣካ አሁን 84 ነው ይሄ ኦፕታ በቁጥራዊ መረጃም ሲመዘግብ ሁለቱ ናቸው አንደኛና ሁለተኛው ነው የተቀመጡት ሳሊቢያ በዚህ ረገድ ፍጹም የተለየ ነበር ከሰራተም ስተት ውጪ አያክስ ውስጥ ጥሩ ነበርኩ ነገር ግን ማይል ሉዊስ ስኬሊ እኔ በዛ እድሜ ከነበርኩበት ጊዜ ፍጹም የተለየ ብሎታል ዩሊያን ቲምበር በዚህ እድሜው ይሄንን ማድረግ የማይታመን ሆኖ አግኝቻለሁ እሱ ልዩ ነው ከሜዳ ውጪ ጥሩና ትሁት ነው ከዚያም ግን በሜዳ ላይ የሚያደርጋቸው ነገሮች ፍጹም የሚደንቁና የተለዩ ናቸው እኔ በአያክስ ጥሩ ነበርኩኝ በሱ እድሜ ግን እንደሱ አይነት የተለየ ተጫዋች አልነበርኩም ብሎ ማይል ሉዊስ ስኬሊን አድንቆታል በእርግጥ የዚህ ተጫዋች ከበርካታ ሌጀንዶችም ጭምር አድናቆት የደረሰው እንደሆነ ይታወቃል አርሰናል ደጋፊዎች ከማድሪዱ ጨዋታ በፊት ያደረጉትን የነጭና ቀይ ትዕይንት በፒኤስጂ ጨዋታ እንዳያደርጉት ታግደዋል በዚህ መሰረት እንግዲህ ቁሱን ለማሟላት ከደጋፊዎች የተሰበሰበ 10,000 ፓውንድም ለእያንዳንዱ ላዋጣ ደጋፊ እንደሚመለስ ይፋ ተደርጓል ይሞኑ ጨዋታውን አስፈላጊነት ግን አይቀንሰውም ብለዋል የአርሰናል ደጋፊዎች አርሰናል በኤሚሬትስ ለሚያደርገው ጨዋታ ለፓሪስ ሰን ዠርሜን ደጋፊዎች ያቀረበው 2500 መቀመጫዎችን ብቻ ነው ፒኤስጂ በይፋ የተፈቀደልኝ 3000 ትኬቶች አሉና ይፈቀድልኝ የሚል ጥያቄን ያቀርበዋል አርሰናሎች ምናልባትም ይፋ ጥያቄውን እንዲያብራሩ ወይም ይሄን ለምን ያንዳረጉ እንዲያብራሩ ሲጠየቁ ከደህንነት ጋር በተያያዘ የሚል ምላሽ እንዳዘጋጁ ደግሞ ለኪፕ ነው በፊት ገጹ ላይ ዞት የወጣው የአርሰናል የቀጣይ ክረምት የዝውውር እቅድ ውስጥ ዲያን ሁይሰን እንዳለ ይታወቃል ፋብሪዚዮ ሮማኖ አርሰናል በዚህ ዝውውር ውስጥ መረሳት የሌለበት ክለብ ብሎታል በግጥ እንደ ቼልሲ ያሉ ክለቦች ሊቨርፑል በጥብቅ እየሰሩ ቢሆንም በተለይ በቼልሲ በኩል አርሰናሎች ግን አሁንም እዚህ ዝውውር ላይ ያሉና በቀጣይ ክረምት ላይ በተለይ ወሳኝ የሚባል የሜዳ ክፍላቸውን ካጠናከሩ በኋላ የዲያን ሁይሰን ገበያ ላይ መቆየትን ተመርኩዘው ወደ ዝውውሩ ሊገቡ እንደሚችሉ ማመልክቷል አርሰናል እንግዲህ በጥሩ ሁኔታ የሚከላከለ ቡድን ሲገጥማቸው ነጥብ የመጣላቸው ነገር ግን አሁንም ከባለፈው ዓመት ጀምሮ ባለፉት 3 የውድድር ዓመታት ተመልክተናል አርሰናል በጥብቅ የሚከላከለ ቡድን ላይ አሁንም ነጥብ ይዘው ለመውጣት በጣም ይቸገራሉ ይህን ሁኔታ ግን የአርሰናል ደጋፊዎች እንዴት ታዘባችሁት የግል መልከታችሁን አጋሩን በርካቶች ግን ይህንን በጥብቅ የሚከላከለን ቡድን የማስከፈት ስራና ጥሩ
ጥሩ ኳሶችን ወደ ሳጥን ውስጥ ማሻገር ያለበት ኦዴጋርድ ከጊዜ ወደ ጊዜ ያበቃቱን እያጣን ነው የሚሉ ጥያቄዎችን ያነሳሉ። ከዚህም ጋር በተያያዘ አርሰናል ባለፉት 2 ዓመታት ውስጥ የፕሪሚየር ሊግ ሁለተኛ ቡድን ሆኖ ጨርሷል። ዘንድሮም ሁለተኛ ሆኖ የሚጨርስበት እድል በእጁን ያለው የፕሪሚየር ሊግ ዋንጫው 1 ነጥብ ስለቀረው ማለት ነው። ከተከታዩም ማንቸስተር ሲቲ፣ ኒውካስል ዩናይትድ፣ ኖቲንግሃም ፎረስት ልቆ ሁለተኛ ሆኖ የመጨረስ እድል አሁንም ቅድመ ግምት ለአርሰናል የተሰጠው በዚህ መሰረት ለሶስተኛ ተከታታይ ዓመት ይሆናል ማለት ነው። ብሩኖ ፈርናንዴዝ እና እንደዚሁም ዲያጎ ዳሎ 2 ፖርቹጋላውያን የማንቸስተር ዩናይትድ ቁልፍ ተጫዋቾች በዚህ ውድድር ዓመት በአውሮፓ 5ቱ ታላላቅ ሊጎች በርካታ ደቂቃዎችን በመጫወት ፍሬድሪኮ ቫልቬርዴ ብቻ ነው የሚበልጣቸው። ከዛ በተረፈ ግን በእንግሊዝ ፕሪሚየር ሊግ ጨምሮ በአውሮፓ ትልቆቹ ክለቦች ሁለተኛው ሰው ዲያጎ ዳሎ ነው። በፕሪሚየር ሊግ አንደኛ ነው። በአውሮፓ 5 ታላላቅ ሊጎች ሁለተኛው በርካታ ደቂቃን የተጫወተ ተጫዋች ነው። ወደ 4423 ደቂቃ ለዩናይትድ ተጫውቷል። ብሩኖ ፈርናንዴዝ ደግሞ ወደ 4311 ደቂቃን ተጫውቶ በፕሪሚየር ሊጉ ሁለተኛው በአውሮፓ ሶስተኛው ተጫዋች ነው። በማንቸስተር ዩናይትድ እነኚህ 2 ተጫዋቾች አንድም ለቡድኑ ምን ያህል ቁልፍ እንደሆኑ ማሳያ፣ ሁለትም ደግሞ ምን ያህል ከጉዳት ነፃ ሆኖ በወጥነት ቡድኑ እንደሚያገለግሉ ማሳያ ነው። ሃሪ ሬድናፕ አሁን ባለው ሁኔታ ሃሪ ማጓየርን ተከላካይ ከማድረግ ይልቅ አጥቂ አድርጎ ማጫወት የተሻለ ይመስለኛል። እኔ በእርግጠኝነት በዚህ ሰዓት ሃሪ ማጓየር የኔ ተጫዋች ቢሆን ይላሉ ሃሪ ሬድናፕ አጥቂ አድርጌ የነበረ ጨዋታ ሁላ ማስጀምረው በማንቸስተር ዩናይትድ ቤት ይሄንን እድል ሊሰጠው ይገባል በቀሩት ጨዋታ እያለ ነው። የእናንተን የግል መልካት አጋሩን። ሃሪ ሬድናፕ ያሉትን ነገር ግን ፋብሪዞ ሮማኖ ነበር በፊት ገጹ ላይ ይዞት የወጣው። ማንቸስተር ዩናይትድ የካርሎስ ካዜሜሮ ቁጥር 1 ተተኪ እንዲሆንላቸው የፈለጉት የአታላንታው ኤደርሰን እንደሆነ ይታወቃል። የክረምት ዝውውርም ትልቁ ዕቅዳቸው ነው። ኤደርሰን ከጥቂት ወራት በኋላ ለሚለቁት ካዜሜሮና ኤሪክሰን ተተኪ እንዲሆን ሲታጭ በአታላንታ በኩል 45 ሚሊዮን ዩሮ ሲደመር የተጫዋቹ ብቃት እየታየ የሚከፈል ክፍያን ከዩናይትድ ይፈልጋሉ ተብሎ ይጠበቃል። በቀጣይ ዩናይትድ ይፋዊ ጥያቄም ለተጫዋቹ ማቅረቡ እንደዚሁ የሚጠበቀው ጉዳይ ነው። አስደሳቹና ሰበሩ ዜና ግን አማድ ዲያሎ በቀጣይ ሳምንት ወደ መደበኛ የቡድን ልምምድ እንደሚመለስ ተረጋግጧል። አማድ በቀጣይ ሳምንት ሙሉ ለሙሉ ወደ ልምምድ የሚመለስ ሲሆን በኤልባኦ በሚኖረው የኤሮፓ ሊግ የግማሽ ፍጻሜ ጨዋታ ላይም ይኖራል ተብሎ ይጠበቃል። በተጨማሪ ማቲያስ ዴሊክት ለጨዋታው ይደርሳል ተብሎ ይጠበቃል። የአማድ ዲያሎ መምጣት ግን በተለይ በማንቸስተር ዩናይትድ በኩል በኤሮፓ ሊጉ ላይ በጣም ወሳኝ የሚባል ድርሻ ሊያበረክት ይችላል። በዩናይትድ ዘንድሮ በጥሩ ብቃት ሲጫወቱ ከነበሩ ተጫዋቾችና ለቡድኑ ቁልፍ ከነበሩ ተጫዋቾች አንደኛው አማድ ዲያሎ ነበር። አሁን የዚህ ተጫዋች ወደ ሜዳ መመለስ ቡድኑ ራሱ በትልቁ ያነቃቃል ተብሎ ይጠበቃል። ቀጣይ ሳምንት አንደኛው የሚጠበቀው ትልቁ ጉዳይ ነው። በዩናይትድ በኩል አሁን ጥሩ ዜና ሉክሾ፣ ሜሰን ማውንት ጉዳት ነፃ ሆነው ለቡድኑ ግልጋሎት እየሰጡ ነው። በዚህ ሳምንትም ከጉዳት ነፃ ሆነው በቡድን ልምምድ ላይ እየተሳተፉ መሆኑ ተረጋግጧል። ይህ ለዩናይትድ እጅግ በጣም ሌላ ጥሩ የሚባለው ዜና ነው። የፕሪሚየር ሊጉ የምንጊዜም ከፍተኛ ግብ አስቆጣሪ አለን ሺረር ራስመስ ሆይሉንድ ሐሳቡን አጋርቷል። እኔ እንደ ተጫዋቹ ቀርቤ ሳይ ሁኔታዎች ለሱ ጥሩ አልመሰሉኝም፣ ዝግጁም ነው ብዬ አላስብም ብሏል። እንደ ማንቸስተር ዩናይትድ ላለ ክለብ መሪ መሆን አልቻለም። በፕሪሚየር ሊግ 3 ጎሎችን ያስቆጠረ ሲሆን እንዲሁም በአሁኑ ሰዓት ገና ይሄ ምንድነው ሲዝኑ መጠናቀቂያ ሰዓት ነው። ገና 5 ጨዋታዎች ቢቀሩም የተለየ ነገር ግን ያረጋል ብለን አንጠብቅም ብሏል። እንደ ተጫዋች ከዚህ በላይ ይጠበቅበት ነበር፣ ግን ለዩናይትድ ለመጫወት ብቁ ነው ብዬ አላስብም። በጊዜ ሂደትም ቦታውን ያጠዋል ብዬ አስባለሁ። ክለቡ በጣም አስቸጋሪ ሁኔታ ውስጥ የገባው አንድም ጎበዝ አጥቂ በማጣቱ ነው። ስለዚህ ተጫዋቹ እንደ ቡድን ለመምራት ደግሞ በጣም ጎበዝ መሆን ይኖርበታል። ከራስመስ ሆይሉንድ ያንን አላየውም ብሏል። ማንቸስተር ዩናይትድ ተጫዋቹን ሊሸጠው ይችላል የሚሉ መረጃዎች በስፋት ሲወጡ ነበረ። አሁን እየወጡ ባሉ መረጃዎች መሰረት ራስመስ ሆይሉንድ ግን ማንቸስተር ዩናይትድን ከመልቀቅ ይልቅ ለቦታው መፋለምን ይፈልጋል የተባለው፣ ነገር ግን ክለቡ አዲስ አጥቂ ለማምጣት በርካታ ስራዎችን እየሰራ እንደሆነ ይታወቃል። የጣሊያን ክለቦች ደግሞ የራስመስ ሆይሉንድ ዋነኛ ፈላጊ ናቸው። ማንቸስተር ዩናይትድ እጅግ በጣም አስደናቂውን ታዳጊ ኤንዞ ካናቢዮክን ከሊ ሃቨር ለማስፈረም ንግግሩ አሁንም አጠናክሮ ቀጥሏል። የ18 ዓመቱ አጥቂ በኤኖስ ባለቤትነት ወደሚመራው ሎዛን እንዲቀላቀልም ነው በእቅድ የተያዘው። ማንቸስተር ዩናይትድ ከፈረመ በኋላ በአመቱ መጨረሻ በነፃ ነው የሚለቀው። ከኮንትራት ነፃ መሆኑን ተከትሎ ዩናይትዶች ጥብቅ ስራዎችንም እየሰሩ ነው ተብለዋል።
ሌላኛው በማንቸስተር ዩናይትድ በቅርብ ሳምንታት ውስጥ መለማዮቻቸውን ልከው ሲመለከቱት የነበረው የሪያል ቤቲሱን አማካይ ስፍራ ተጫዋች ጆቫኒ ካርዶሶን ነው። ይህን ተጫዋችን በጥብቅ ተከታትለውታል። 23 ዓመቱ ነው። የአማካይ ስፍራው ተጫዋቹ በዚህ ውድድር ዘመን 24 ጨዋታዎችን በላሊጋና በአጠቃላይ በሁሉ መድረክ አድርጓል። 3 ጎልና 1 አሲስት አለው የአማካይ ስፍራ ተጫዋች። ሪያል ቤቲስ በአሁኑ ሰዓት የአንቶኒ ፈላጊ መሆኑ ምናልባትም ይህንን ተጫዋች በመቀየር ሂደትም ማንቸስተር ዩናይትድ እንደ እቅድ ሊያቀርቡት ይችላሉ ተብሎ ይጠበቃል። መለማዮቻቸው ግን በቅርብ ሁኔታውን እየተከታተሉ ነው። ውድ ቤተሰቦቻችን ዛሬ በአውሮፓ መድረክ ትልቅ ጨዋታዎች ይደረጋሉ። በተለይም በጀርመን ስቱትጋርት ከሄደኔ ምሽት 3:30 በፍራንስ ሊጋ ፒኤስጂ ከኒንስ ምሽት 3:45 በእንግሊዝ ሻምፒዮንሺፕ ስቶክ ሲቲ ከሼፊልድ ዩናይትድ ለዚሁ ጨዋታቸውን የሚያደርግ ይሆናል። በአውሮፓ ትላንትና ሌጋኒስ ከጄሮና 1-1 ኦሳሱና ከቫሌንሺያ ኦሳሱና 1-2 አትሌቲኮ ማድሪድ ሪዮ ቫይካኖን 3-1 እና ሪያል ቤቲስ ቫያዶሊድን 5-1 ያሸነፉበት የስፔን ላሊጋ ተጠቃሽ ጨዋታ ሲሆኑ በጣሊያን ኮፓ ኢታሊያም የግማሽ ፍጻሜ ለፍጻሜ ለማለፍ ሁለተኛ ዙር ጨዋታ ቦሎኛ ኢምፖሊን 2-1 በሆነ ውጤት ድል ያደረገበት ነበረ። የሳምንቱ መጨረሻ ላይ እንገኛለን። ከጥቂት ደቂቃዎች በኋላ በአሰልጣኞች በኩል ጋዜጣዊ መግለጫ ይሰጣል። በተለይም ቅዳሜና እሁድ የሚደረጉ ጨዋታዎችን አስመልክቶ ማለት ነው። ውድ ቤተሰቦቻችን እኛም ከጥቂት ደቂቃዎች በኋላ እነኚህ ከአሰልጣኞች የሚሰጡ ሙሉ ጋዜጣዊ መግለጫን ይዘን እንመጣለን። ከወደዳችሁ ለአሁኑ ላይክ አድርጉ፣ አበረታቱን። ሐሳብ አስተያየታችሁን በሐሳብ መስጫ ሳጥናችን ላይ እንደዚሁ አስፍሩልን። ከኛ ጋር ስለነበራችሁ ግን ከልብ አመስግነን የሁኑን አጫጭር ስፖርታዊ መረጃችንን እዚህ ጋር ቋጨን። መልካም ዕለተ አርብ